በጎቹ እኒህ የማያፍሩ በጎቹ እኒህ የማያፍሩ የወሯንም መጫት ታግባ ይላሉሳ የወሯንም መጫት ታግባ ይላሉሳ። እነዚህ ጅሎቹ እነዚህ ቆሻሾች አስተሳሰብ ድህነት እረግ ያለባቸው ጅሎቹ ወደ ገደል ገቡ ስንል እኮ በምክንያት እኮ ነው ጋይ። ስለዚህ እናንተ ምድረ ፋራ ዥልጥ ብላችሁ ለእኛ ልትሰጡን አትችሉም። ሄርሜላና አብርሃምን ይዘን ምንም የምንሆነው ነገር የለንም። ስለዚህ አንዳንድ ጊዜ ማስተዋልን የመሰለ የለም። በየትኛው ሀገር እንደሆነ አላውቅም። መጫት የወርም መጫት እንግዲህ ሌላ ወንድ ጎትታ ለዚህም ነው ሌላ ወንድ ጎትታ ልትመጣ ነው። እንደዚህ የተጧጧጣፋችሁት ታምጣላችሁ፣ ደስ ይበላችሁ ማለት ነው። ስለዚህ እኔ እኮ በጣም እኮ ነው የምትገርሙን። አያችሁ በቅንጭላቷ መጀመሪያ ከማግባቷ በፊት የበላችሁን የህዝብን ገንዘብ የህዝብን ወርቅ የአብርሃም ታደሰ ወደንሶች ፋሚሊዎች የበላቻቸውን ተመልሰላቸው በትትና ከማግባቷ በፊት ሌላ ወንድ ከማንጣቷ በፊት በቪዲዮ የተገደፈ መረጃ ከሚወጣባት በፊት ለህዝቡ ትመልስ የበላችሁን ገንዘብ ማለት ነው። መጀመሪያ ከማግባቷ በፊት ማለት ነው። ገባችሁ? ወይኔ አታፍሩም? እኔ እኮ አሁን ነው እንደ እረፍ ጋይዝ። እኔ ግርም የምታደርጉኝ ተምራችሁ ነው። በየትኛው ሀገር በየትኛው ባህል ነው የወርም መጫት ወር ያልሆናት በ3 ቀን ውስጥ ትወና የገባች ሴት አሁን ደግሞ ወልዳለች ብላችሁ ልጅ ያሳቀፋችኋት ደግሞ አሁን ሌላ ወንድ ጎትታ ትምጣ ትላላችሁ? ባለጌዎች ላላ ይሄን እንኳ ገስሱ። ይሄንን አይሆንም። በጎቹ ቅንጭላት ድሃ ቅንጭላት የሌላችሁ ንገርም ባይዎች ሲነግራችሁ እንኳን ማሰሙ ማለት ነው። እንዴ ሄርሜልዬ እኮ ብታገባ ሌጣ እኮ ናት። አብርሃም ታደሰ ወንድ ልጅ ነው። ቀብራራው ታደሰ ቢያመጣ ምን ችግር አለው? እነዚህ ሰዎች ያማችኋል እንዴ ጋይስ? እናንተ ምንድናችሁ? ከቶ እንደው ምንድናችሁ ግን እናንተ ቅንጭላት የሌላችሁ ማሰቢያችሁ ድሃ ማሰቢያ የሌላችሁ ይሄ በዶላር እኮ ነው የእሷ አሌናዋ የተቀየረው። ይሄ ቅንጭላቷ የተቀየረው በዶላር ነው። ገባችሁ? ሱፍ የለበሰ ሰው አየሆይ እችችችችች ሩታዬ ልታገባልን ነው። ቆሻሾች ምድረ ቆሻሻ ምድረ ዝልጥ ፋራዎች። አሲያ እናንተ እኮ ናችሁ ፋሪያ የምትባሉት። እኛ መሰልንሽ እንደ እናንተ አይነቶቹ ናችሁ። ትናንትና ወልዳለች አላችሁ፣ ደግሞ ዛሬ ሌላ ወንድ ታቅፋ ትምጣልን አላችሁ። እንደ ይሄማ ነውር እኮ ነው፣ አይብ ነው። በየትኛው ሀገር ነው? እኔ እኮ ለዚህ እኮ ነው የምቃወማችሁ። ለዚህ እኮ ለህዝብ የማይጠቅም ቪዲዮ ነው የምታስተላልፈው ደመቁ። ለዚህ ነው እኔ ያረከስኳት፣ ለዚህ ነው የጠለዋት፣ ለዚህ ነው ምረግጣት ማንቋሽሻት። ለዚህ ነው ሞተ ይሻላል። ለዚህ ነው የሰው ልጅ ይታፈር ተከንፈር ብለናል እንጂ ሰንተወው እንጂ ግጥም እኮ ከኛ ነው። እኩል ደራደራ ከዚች ቆንጆ ጋር ከሄርሜላ ጋራ እኩል ደራደራ ከዚች ጀግና ጋራ ከነ አብርሃም ጋር እንላለን። እዩዛ ማዶ ነብር ይጓጉራል። የጋሽዬ ጀግና አብርሃም ታደሰ ገሎ ይፎክራል። እስኪ ቀን ቁጠሩ መቼ ነው መባቻ? ሽንጡ የሚመስለው የዝናር ማንገቻ ሄድና እላለው ረፉ የዚሽ ቆንጆ የጥርሷ ውቅራት እየታየ ዘርፉ የባቄላ አበባ የመሰለው ጥርሷ አሁንም የአብርሃም ባለቤት ትናገረው እሷ የአብርሃም ባለቤት ሄርሜልዬ ቆንጆ ይቺ ጸይም ቆንጆ ትሳቅበት እሷ። እባብ ሰለክላኬ ይሄዳል ካብለካብ ከአንቺስ የበለጠን አይገኝም መልካም ከሄርሜላ ደጃፍ ወድቄ ብነሳ ከአብርሃም ደጃፍ ወድቄ ብነሳ አካላቴ ሁሉ ወርቅ ይዞ ተነሳ ሄድና እላለው ረፉ የጥርሷ ውቅራት እየታየ ዘርፉ። እያትችን ቆንጆ ሄርሜላ ቆንጅትዬ አዲስ አበባ ላይ ይሰራል ሊማማ ስወጣ ስገባ እንደው መንገደኛው ሄርሜላ ሲለዋት እንድሰማ የዚች ቆንጆን እናት ብቅ በይ በሏት ይችን ጸይም ቆንጆ ማኑ ለጃላት ሄርሜላ ቆንጆቱን ማኑ ለጃላት እዩት ይህን ጀግና ማኑ ለጃሉ ትልልሻለሁ። ግጥም ከኛ ነው ስንተወው እንጂ ምክንያቱም ጎጃሜነቴን አትርሱ እያስታወሳችሁ ብዬ ነው። ለዚህ ነው እና አባይ ጉደል ቀጭን መንገድ አውጣ ጣና ጉደል ቀጭን መንገድ አውጣ ይችን ጸይም ቆንጆ ዘይሬ እንድመጣ ይችን ጸይም ቆንጆ አይቼ እንድመጣ
ሌሎችን አይቼ ሄርሜላን ሳያት መሰለኝ ቅጠሉን ንፋስ የጣላቸው ስለዚህ ማለት ነው እኔ ልንገራችሁ አንዳንድ ጊዜ ማስተዋል የሚባል ነገር አለ። እናንተ ትናንትና የወለደችን መጫት እንድራለን የምትሉ የማታፍሩ ቀሸረረምቦ ነው የሚባለው ምናምን ነገር እና አንዳንድ ጊዜ የእውነቴን ነው የምላችሁ ይታፈር ተከፈር የሚባል ነገር አለና አትተናነሱ። አሸናፊዎች እኛ እንጂ እናንተ አይደላችሁም። አብርሃም ወንድ ልጅ ነው። ቢደሰት ቢመሰጥ ቢመጣ ፏ ብትን ቢል ወንድ ልጅ ነው። ሴቷን ግን ይህን መቆጣት አለባችሁ፣ መቃወም አለባችሁ። ጀግና ልጅሽን አሳድጊ። ዛሬ ደግሞ ማንጋ ልትመጪ ነው? ጠንካራውን አስተውይ። ለአንቺ ያለው የትም አይሄድ ተብሎ ነው የሚበረታታው እንጂ መተናነስማ ዝቅ ማለት እንኳ ማን በልጦ ማን ይበል? ይሄማ መተናነስ ነው፣ መሸነፍ ነው። መሸነፍ ወደዳችሁም ጠላችሁም አሸናፊዎቹ እኛ ነን። ወደዳችሁም ጠላችሁም አስረግጬ ነው የምነግራችሁ። ጋይስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ ማለት ነው። ዘንድሮ ማለት ነው ወይ እንሞታለን ወይ እናሸንፋለን። አዎ እነዚህ ቀርቀቦች ማለት ነው የነጭ ጤፍ ዛላ ወርቃተ መንገድ አንሻት አለኝ ወይ ነገር መውደድ አይዘለዘልም የዶሮ ምላስ የሰው ቀናተኛ አይጣ ላይ ድረስ የበግ ቀናተኛ አይጣ ላይ ድረስ በጎቹ ወደ ገደል ገቡ ታው እንኳ ሲሏቸው መቼን ይሰማሉ የደመቁ በጎች ወደ ገደል ገቡ ይችንን መጫት ታግባን ይላሉ ምንም አይሰሙ እኮ እንደው ተነግራቸው ደንቆሮ መሀየም ዥልጦች እያሉ ይኸው በአደባባይ ይኸው ተዘርግተው የማንም መሳቂያ ይኸው መሳለቂያ አድርገዋት ቀሩ። ደመቁ ትላለች እናቷ። አሞራ በልቷታል ከነቅጭላቷ፣ አሞራ ግጧታል ከነቅጭላቷ። ማስተዋል የተሻናትኝ በዶላር ቅንጭላቷ የተቀየረ በብር የተቀየረች ሌናዋን ዝቅ ያደረገች በራሷ ክብሯን ያጣች ሴት ሩታ ናት። ልንገራችሁ፣ አስረግጬ ነው የምነግራችሁ። አስረግጬ ቅድሚያ ከማግባቷ በፊት ሌላ ወንድ ጎትታ ከማንጣቷ የበላችሁን ንብረት አመጣላችኋለሁ፣ አስገባላችኋለሁ። ወርቁን ያንን ታምሌላ ያስቀምጣለሁ። ያንን ማለት ነው ተመልስ። ልጅቷ እያለቀሰች ነው። በአብርሃም በኩል ነው የላከችው። ስለዚህ የአብርሃም ወደ ስና ፋሚሊ ናት። ተመልስ የበላችሁን ወርቅ ከሚዘረግፉባት በፊት ቪዲዮ አለ፣ ቪዲዮ እናወጣለን። እኛ ግን ለአብርሃም ብለን ነው እስከዛሬም ዝም ያልነው። ስለዚህ እናወጣለን። የተቀበለችውን ወርቅ ያደረገችውን ወርቅ አንድም ቀን አድርገው አታውቅም። ተቀብላ ነው ያስቀመጠችው። ስለዚህ ተመልስ፣ ወርቁን ተመልስ። ከሌላ ወንድ ጋር መጣች፣ ከዛ ጋር መጣች፣ አይዶንኬር የሚመለከተን ነገር የለም። ወላኪን ተመልስ ወርቁን ማለት ነው። ገባችሁ አይደለም? እዚህ ድረስ ነው በቃ የእናንተ በቅ ማለት ነው። በቃ ለዚህ እኮ ነው እንዴ ሄርሜላ ቆንጆቱ ልዙር በኋላሽ፣ ሄርሜልዬ ቆንጆ ልዙር በኋላሽ፣ ንብ የሰፈረበት ይመስላል ጸጉርሽ። የዝሽ ቆንጆን እናት ብቅ በይ በሏት፣ የዝን ቆንጆን እናት ብቅ በይ በሏት። እንዲህ አሳምረሽ ይህን ጸይም ቆንጆ ማኑ ለጃላት? በግድ ነው እንዴ? በግድ ያዝልን ነው እንዴ? ከመቼ ወዲህ በየትኛው ሀገር ነው በግድ ያዝልን? በግድ በቃ ኧረ እንደው ሞት ይሻላል።